ባስ ወደ ነበርኩበት መለስ ይሆናል። ሁላችንም እሱን ነው የምንፈልገው ከአንድ ሰው በስተቀር። ማለት ከአንድ ሰው በስተቀር ስትይ? ያው ጠላትሽ ለማለት ያክል። እሱማ ግን ምን አድርጊያቸው ነው ለእኔ ያንን የሚመኙልኝ? ያው ሰው ስትሆኚ የአንቺ ደስታ ማስደስታቸው ሰዎች ይኖራሉ። እነሱ ደግሞ የአንቺ ጠላት ናቸው። አንቺ ደግሞ ጠንካራ ሆነሽ በራስሽ ቆመሽ ማሳየት አለብሽ። አዎ ልክ ነሽ። እነሱ ማን ይደሰቱ አልፈቅድላቸውም። አዎ እንደዛ ነው የሚባለው። ታውቂያለሽ እኔ አሁን እንዳንቺ ብሆን ቆንጆ ነበር። በቃ ዝም ብዬ ሁሉም ሰው መርሳት ባይችል አስበሽዋል ምን እንደምንሆን? ሁሉም ሰው ያብዳል። ትክክል ብለሻል። መጥፎ ነገር አያስፈልገንም። ግን ደግሞ ጥሩ ነገሮች ትዝታ ናቸው። አንቺ ጥሩ ትዝታዎችሽን ማጣት ስለሌለብሽ ይቅርብሽ። እሺ በቃ መቼም እንደማይደብሽ ተስፋ አድርጋለሁ። ኧረ በጭራሽ። ደግሞ ወደ ሙሉ ጤናዋ እስክትመለስ እኛ ግዴታ መንከባከብ አለብን። ለእሷ አታስብ። ዛህራ ምቶ ሌላ ሰው ብቻውን ሰው መቶ ይንከባከባል። ከኔ ጋር ጊዜ እንዲኖር እፈልጋለሁ። አሁን ለሱ ጊዜው አይደለም። መቼ ነው እሺ ጊዜው? እኔ እኮ ሚስት ነኝ። ጄሪ ያንን ሳልወቀርች አይደለም። አሁን ግን መሄድ ይኖርብኛል። ካለብኝ መግደል መፍታት ካለብኝ ነገሩን መፍታት አለብኝ። አዋቷም እኔ በምችለው አግዛለሁ። ክፍሌ ሌላው የዜቫንም የሚያሳዝን ነገር እንግዲህ በስተመጨረሻ የፈራት ይደርሳል የጠሩት ይወርሳል የሚባለው ነገር እየደረሰ ይገኛል። ሜርስሻ ሁሉን ነገር ለአቶ አብናን ተናገረች። እንግዲህ የሰራችው ጥቅሙ ምክንያቱም የከፈተችው ጥቅም ስላልተሳካላት ነገሮቹ ያሰበችውና ሀሳብ ስላልሆነላት ያደረገችው ነገር ምንድን ነው? ቀጥታ ያደረገችው እንትን ነው። ስለ ስቴፋን ያለውን ነገር ተናገረች። የተናገረችው ደግሞ ለማን ነው? ለአቶ አምና ነው። በጣም በሚያሳዝን ነገር ማለት ነው። ከዚህም በፊት እንግዲህ አብሬያችሁ ነው የምሰራው አብሬያችሁ ነኝ በማለት በጣም በሚያሳዝን ነገር በጣም ልብ በሚል ነገር አብረንን ብላ በስተመጨረሻ እንግዲህ አንድ ነገር ብቻ ብላት እሺ ስላለቻት ብቻ እንደዚህ አድርጋታለች ማለት ነው። አሰባችሁ? በጣም ነው የሚያሳዝነው። ምክንያቱም ማለት ነው ሲጀመር ሜርሲን ከድሮ ከመጀመሪያነቱ ያመነ ሰው ምን አይነት ሰው እንደሆነ ማለት ነው። እሷም ከመጀመሪያነቱ ማመን የለባትም ነበረ ማለት ነው። በእርግጥም በስተመጨረሻ ቆንጆ ነገር አድርጋለች። እምቢ ማለቷ በጣም ጠቃሚ ነው ብዬ ነው ማስበው። በጣም እንኳን እምቢ ያለች ነው የምለው እኔ በራሴ። እምቢ ማለቷ ይጠቅማታል ብዬ አስባለሁ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? አለን እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነ ድራማ ይዤላችሁ መጥቻለሁ ማለት ነው። ድራማ እንግዲህ ምንድነው ሲባል እንግዲህ የተፈጠረው ነገር በጣም አንዳንድ ነገሮች ከባድ ነገር ተፈጥሯል ማለት ነው። እነኛ ከባድ ነገር ደግሞ የተፈጠሩት በጣም በሚያሳዝን ነገር እንግዲህ አቶ አምናን በአሁን ሰዓት ለብሌን ሰዓቱን ጊዜውን እየሰጠ እንክብካቤ ላይ ይገኛል። ብሌን በጣም እንክብካቤነት ያስፈልጋል። ምክንያቱም ዶክተሯ መታ ነበረ። ዶክተሯ ስለመጣች ቤት ውስጥ ዶክተሯ ያለችው ነገር በጣም ቤት ውስጥ እንክብካቤ ያስፈልጋታል። በጣም ከምታስበለጠ ያለፉት ቦታ በፊት ደስ ሲላት የነበረባቸው ቦታ እየወሰዳችሁ አስደስቷት ከዛም በኋላ ወደ ራሷ ትመለሳለች በማለት ተናግራ ነበረ ማለት ነው። አቶ ምናምን በአሁን ሰዓት እንግዲህ እሷን ለማስደሰት ያኔ አለኝ የተባለውን ዋጋ እየከፈለ ይገኛል ማለት ነው። በሁሉ ነገር እንግዲህ ተፍ እያለ ይገኛል። ምክንያቱም
ግዴታ እሷ መዳን ስላለባት እና መፈወስ ስላለባት ማለት ነው። ያንን ነገር እንግዲህ አሁንም እንትና ጄሪ በጣም በሚያሳዝን ነገር እንግዲህ ይሄንን ነገር ስትፈጥር የነበረችው ሙስተሂን ካሁን ወዲህ በቃ ከአቶ አምናን ጋር አትሆንም ብቻዋን ትቀራለች በማለት ነበር ይሄን ውሳኔ ወስና ይሄን ነገር ስታደርግ የነበረችው። ያ ነገር ግን በፍጹም አልሆነላትም። በጣም በሚያሳዝን ነገር ያልሆነላት ነገር ለምንድን ነው ብትሉኝ አልተሳካለትም። ያልተሳካላት ነገር አቶ አምናን በአሁን ሰዓት ትኩረቱን፣ ጊዜውን፣ ሰዓቱን ሁሉን ነገር የሰጠውን ለማን ነው? ለእንትና ነው ማለት ነው፣ ለብሌን ማለት ነው። ከብሌንን እንድትድን ይበቃ እስከ ጥግ ድረስ ሄዳለሁ ያለው እስከ ጥግ ድረስ ከአቅሜ እስከፈቀደ ድረስ ሄጄ እንደ በፊቱ እንድትሆን አደርጋታለሁ በማለት እንግዲህ እየተዳፋ እየተቃና ይገኛል ማለት ነው። እንግዲህ በአሁን ሰዓት ብሌን ደግሞ ቃል እንትና ደግሞ ማለት ነው ጄሪ ደግሞ በጣም በሚያሳዝን ነገር አቶ አምናንን እየተከታተለች ትገኛለች። ስትከታተል ክላስ ቀጥታ የእንትና ክላስ ሄዳ ነበረ። የማን የብሌን ክላስ። የብሌን ክላስ ስትሄድ በመጀመሪያ እንዴት ነሽ? ደህና ነሽ? ምን እንዴት እያደረገች ነው ስትላት ምንም አይደለም አሁን ከጊዜ በኋላ የሚሻለኝ ይመስለኛል በማለት እንግዲህ እየነገረቻት ትገኛለች ማለት ነው። ወጣ በይበት ስትውጭበት እንግዲህ ይተውሻል በሽታሽም ካለፈው ሁኔታ የበለጠ የሆነ ነገር መፍትሄ ታገኛለሽ። አንድ ቦታ ደግሞ ቁጭ አትበይ። ቤተሰቦቼ ከዛም በኋላ የተፈጠረው ነገር ምንድን ነው? ከዛን ጄሪሻ ምን ታደርጋለች? ከዛ እንደዛ ትላታለች። የበደሉሽን ሰዎች ይቅር ለማለት ትሞክሪያለሽ እንዴ ስትላት ማለት ነው። የበደለኝን ሰዎች አውቅርላቸዋለሁ። ሰዎች አንዴ ተሳስተዋልና ምንም ማድረግ ስለማልችል ይቅርላቸዋለሁ ብላታለች። ምን እና ቤተሰቦቼ ከዛም በኋላ ጄሪ ምን ትላታለች? ብሌንን የበደለሽን ሰዎች አንድ ሰው ተበደለሽ ይቅር ትይዋለሽ እንዲህ ስትላት፣ አዎ ለምንድን ነው የማልለው? እለዋለሁ። አንድ ሰው ልጅ ብዙ ሰው ምክንያቱም ሴጣን ስለሚያሳስተው በዛን የተነሳ የበደሉኝ ሰዎች ይቅርታ ማለት ግዴታ ነው ብላ እንግዲህ ነግራታለች ማለት ነው። አይ እንደዛማ ከሆነ በቃ እንትን አለኝ ማለት ነው፣ ህይወት አለኝ ማለት ነው በማለት እንግዲህ እየተቦገቦገበት ይገኛለች ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ምንድን ነው ቤተሰቦቼ? ከዛን ተመልሳ ደግሞ አሁንም ተመልሳ ስትሄድ አቶ አምናንና ብሌንሻ አንድ ላይ ተተቃቅፎ ነው ያገኘቻቸው ማለት ነው። ተቃቅፎ እንደውም እንቅልፍ ይዟቸው ነው ያገኘቻቸው ማለት ነው። እንግዲህ ይህንን ነገር ስታይ በጣም ነው ያዘነችው፣ በጣም ነው ያለቀሰችው ማለት ነው። እንዴት እንደዚህ ነገር ይፈጠራል በማለት እንግዲህ በሀዘንና በርቅሻ ውስጥ ትገኛለች ማለት ነው። እንግዲህ ክላስ ውስጥም ገብታ አቶ አምናን ምንድነው የሰራከው? ለምንድነው እንደዚህ የምታደርገኝ? በማለት በጣም እየየ እያለች ነበረ ማለት ነው። ከዛም በኋላ እንግዲህ ሲፋን መታ ምንድነው ያለቻት? ሲፋን እስከ መቼ ድረስ ደብቀሽ ትኖሪያለሽ? ምናምን ስትላት ምንድነው የተፈጠረው ነገር ስትላት፣ ምክንያቱንም አንቺ ብሌንን እኮ እንደዛ ማድረግሽን አውቃለሁ፣ አንቺ ብሌን እንደዚህ ማድረግሽን አውቃለሁ፣ ግን እስከ መቼ ድረስ ደብቀሽ ለመኖር ትፈልጊያለሽ? ለምንድነው የምትደብቂው? ስትላት ወይኔ እኳን እንደውም እንደዚህ ያደረኳት ምን ነው ያን ጊዜ እንደዚህ ባደረኩባት ሰዓት በዛው በቀረች ኖሮ ነው ያለቻት። ምክንያቱም ስትላት ምክንያቱም እሷ ማለት ምስጥ ነች፣ እባብ ስለሆነች ውስጡ ነው የምትሄደው። ምን ነው በዛን ሰዓት ውሃ ሆና በቀረች ኑሮ እንደውም ምንም ባደረኩ ነገር በሷ ላይ እንግዲህ እንደማትጸጸትና ምንም ነገር መስሎ እንደማይታያት ትነግራታለች ማለት ነው። እሷም ግን ምን አይነት አንቺ ጨካኝ ይሄን አክል ሰው ለመግደል ይሄንን አክል የምትጠቀሚ ምን አይነት ሰው ነሽ ስትላት ነበረ ማለት ነው። አይ እንግዲህ የማታውቂውን ነገር ምንም ነገር እንድትይ አልፈልግም። አርፈሽ ካጠገቤ የምትሄጂ ከሆነ ከአርፈሽ ካጠገቤ ሂጂልኝ ያለቻት ማለት ነው። በጣም በሚያሳዝን ነገር ተናዳ ነበረ ማለት ነው። ከዛም እንግዲህ ቀጥታ ጥላት ነው ሄደችው ማለት ነው። ሲፋን ማለት ነው። ከዛ አሁንም ደግሞ እናሳራ ጋር ሄዳ ክላሴን ሂጂና አስጭልኝ ትላታለች ማለት ነው። ክላሴን አስጭልኝ፣ እኔ አሁን ለብሌን አንዳንድ ነገር ምግብ እየሰራሁላት ነው፣ እሱን ጨርሼ መጥቼ አጸዳልሻለሁ አሏት ማለት ነው። ሲሏት ለምንድን ነው እንደዛ የምትይኝ? ምን ስለሆነ ነው? እኔ ስለ ብሌን ምን አገባኝ? እዛ ሲሄድ ብሌን የብሌን ስም የማልሰማበት ቦታ የት ልሄድ ትላለች ማለት ነው። ምን ማለት ነው? ብሌን እኮ በአሁን ሰዓት ታማለች። ስለታመመች እሷን መርዳት ግዴታችን ነው። ለእሷን ምግብ መስራት ግዴታችን ነው። እንዴት እንደዚህ ትላታለች ብላ እሷን በጣም ነበረ እና ሳራ የተናደደችው ማለት ነው።
በእያንዳንዳችሁ እንደውም እኔ ከዚህ ቤት ሁላችሁንም ማስወጣት እኮ እኔ እችላለሁ። እኔ የንጉስ ሚስት ንግስት ወይ እንዳትረሱ በማለት እንግዲህ በጥበራ ውስጥ ትገኛለች ማለት ነው። ከዛን እናሳራ ምንድን ያለች ነገሩ አይታይብሽም አንቺ በአውሳት በጣም ቀንተሻል፣ በብሌን ቀንተሻል ስትላት እንግዲህ ለምንድን ነው ያወቀችብኝ እኔ እንደቀናው ለምን በማለት እንግዲህ ተመልሳ በጣም ነው የተናደደችው። ለምንድን ነው እንደቀናው ያወቀችብኝ? እሷ ምን ስለሆነ ነው ያወቀችብኝ? ለምንድን ነው እንድቀን እኔ እንደዚህ መሆኔን ያወቀችብኝ? አረ እኔ ምን ይሻለኛል በማለት ማን ነው ግን አይሳካልሽ ብሎ ተራገመኝ በማለት በጣም እያዘነች ትገኛለች ማለት ነው። መርሲሻ ደግሞ እንግዲህ አቶ አምናን ጋር ሄዳ ያደረገችው ነገር ምንድነው? ቀጥታ ሄዳ አቶ አምናንን አሁን ለተጀመረውን ወሬ መጨረስ እንፈልጋለን ምናምን ትለዋለች ማለት ነው። ምንድነው እስቲ ለእኔ ልታወሪልኝ የፈለግሽውን ነገር እስቲ ንገሪኝ አላት ማለት ነው ሲላት፣ ምክንያቱም እዚህ ቤት ውስጥ አንድ አዳፍኔ የምትባል ልጅ ነበረ፣ ሴትዮ ነበረች፣ የቤት አገልጋይ እንደዚሁም እንደ እናት ሳራ ምትሰራ። ከዛም በኋላ እዚሁ ቤት ውስጥ አረፈች። ከዛን እንግዲህ ልጇ ለዚህ ቤት ሁሉ ለሚሰራው ችግር ለሚደረገው ድርጊት እሷ አላፊ ነች፣ ይሄንን ነገር ሁላ እያጠፋች ያለችው እሷ ነች በማለት እንግዲህ ለአቶ አምናን ትናገራለች። እንዴ የእሷ ማረፍና ይሄ ቤተሰብ ጉዳይ ምን አንድ አደረገው? እሱን ታገኛለህ በምን መንስኤ እንደሆነ እሷን ፈልግና አፈላልግና ያለችበት ቦታ ፈልገህ ስታገኛት በኋላ ነገሮችን ሁላ ታውቃለህ በማለት እንግዲህ ለአቶ አምናን ነግረዋለች ማለት ነው። አቶ አምናንም እባክሽ አክስቴ የምታውቂው ነገር ከዚህ ይበልጣል እንዴ ስላት፣ ምንም ነገር የማውቀው ነገር የለም፣ ይህንን ነገር እናትህ በስነ ስርዓት ታውቅ ነበር፣ ግን ደግሞ እናትህ አረፈች፣ እንደዚሁ በቃ ይሄንን ነው የማውቀው። በተረፈው ደግሞ ከአንተ የሚጠበቀው ነገር ልጅቷ የት እንዳለች ፈልገህ ካምጥተህ ነገሮችን ሁላ ማወቅ ትችላለህ በማለት እንግዲህ ለአቶ አምናን ነግረዋለች። አቶ አምናንም እንግዲህ ደውሎ የት እንዳለች አዳፍኔ የምትባል ሴትዮ የእሷ ልጅ የት እንዳለች አፈላልጋችሁ እንድታቀርቡልኝ ፈልጋለሁ በማለት አዟል ማለት ነው። እንግዲህ አሁን ምን እንደሚፈጠር እና ያለን ቤተሰብ ምን ይፈጠር መሰላችሁ? ከዛን እንግዲህ ሲፋን ትመጣና አቶ አምናን ጋራ ምን ሆነክ ነው እንደዚህ የተናደርከው ስትለው፣ አይ ምንም አልሆንኩም ስትለው፣ አይ የሆንክማ ነገር አለ። ለነገሩ እኔ እኮ ከዚህ ቤት የቤታችሁ አላፊ አይደለሁም፣ ለምንድን ነው እኔ እንድትነግሩኝ የምፈልገው እያለች እንግዲህ ራሷን ጭራሽ ስታማርር ነበረ ማለት ነው። አይ እንደዛ ለማለት ፈልጌ አይደለም፣ ግን ካስፈለገ ልነግርሽ እችላለሁ። ችግሩ እዚህ ቤት እየተፈጠረ ያለው ነገር አንድ አዳፍኔ የምትባል እዚህ ቤት ሰራተኛ ነበረ። ከዛን እዚህ ቤት አረፈች። ከዛን የእሷ ልጅ ነች ይሄንን ቤቱን ሁላ እያመሰቃቀለች ያለችው አሉ። እሷ ደግሞ ማን እንደሆነች እንግዲህ እያፈላለኳት ነው ይላታል ትላለች ማለት ነው ይላታል። በጣም ነበር የደነገጠችው። ብታገኛት ምን ትላታለህ ስለው፣ ወይንም አስወግዳታለሁ ወይ ደግሞ ያለውን ነገር ችግር ለመፍታት እሞክራለሁ በማለት ሲነግራት፣ ሲፋንሻ በጣም ነበር የተናደደችው ማለት ነው። ቀጥታ ወደ ላይ ሄዳ እንግዲህ ሚርሴን ንቅ አድርጋታለች ማለት ነው። ቤተሰቦች